የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መስከረም 26 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መስከረም 26 ቀን 2100 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በሶሻሊስቱ ዓለም በሶቪየት ህብረት ይመራ የነበረውና በኢምፔሪያሊስቱ ዓለም በአሜሪካ ይመራ የነበረው ቢያንስ እስከ ታህሳስ ወር 1984 ዓመተ ምህረት የሶቪየት ውድቀት ድረስ በመከባበርና በመፈራራት ይኖር ነበር። ከሶቪየት ህብረት ውድቀትና መበተን በኋላ አሜሪካ ብቸኛዋ ልዕለ ኃያል ሆና መላውን ዓለም ለመቆጣጠር የጀመረችው ለጊዜው ጋባል እንጂ አሁንም እንደቀጠለ ነው። የቀለም አብዮቶች በቀጥታ አምባገነኖችን መርዳት፣ እነ ሳውዲና መሰሎቿን የመንግስት ግልበጣዎች ዴሞክራሲን እያጮሁ ህዳጣን ብዙሃንን እንዲገዙ ማድረግ፣ እንደነ ወያኔ የጦር ሰፈር እየከፈቱ ሉዓላዊነትን መድፈር ወዘተ ወዘተ ከብዙ በጥቂቱ ተግባራቸው ነው። ዩኤስኤአይዲ ኤንጂኦ ወይም መንግስታዊ ያልሆኑ ድርጅቶችን በመፈልፈል ሚዲያዎችን፣ ጋዜጠኞችን፣ በብዙዎች ዘንድ ታዋቂ የሆኑ ግለሰቦችን ማለትም ተዋናዮችን፣ አርቲስቶችን፣ የሴቶችና የወጣት ማህበራትን በማደራጀት ህዝብን ለመቆጣጠር ሙከራ ያደርጋል። በዘረኛው የወያኔ አገዛዝ ዘመን ለምሳሌ የአሜሪካ ሚዲያዎች ሙሉ በሙሉ አለ ሀፍረት ወያኔ በ99 በመቶ አሸነፈ ይሉ ነበር። ሚዲያዎቹ በሶስተኛው ዓለም ተብለው የዳቦ ስም በተሰጣቸው አገሮች ብቻ ሳይሆን በምዕራቡም ዓለም ተአማኒነት የሌላቸው ቆርጦ ቀጥሎች ናቸው። አሁን ላይ ብቸኛውን ልዕለ ኃያል ተፎካካሪዎች መጥተውበታል። ሩሲያ፣ ቻይና፣ ህንድ ዋና ዋናዎቹ ቢሆኑም የአፍሪካ፣ እስያና ደቡብ አሜሪካ አገሮች ለምን እንዴት ብለው መጠየቅን ጀምረዋል። በቁጥር አነስተኛ ቢሆኑም እሰየው የሚያሰኝ ነው። አገራችንን የሚያምሰውን ዘረኛ አገዛዝ በሽግግር ሳይሆን በሬጂም ቼንጅ ሊተኩ የተዘጋጁ ከሃዲዎች አረንጓዴውን መብራት እየጠበቁ ነው። ነቅተን ካልጠበቅን ከአዙሪቱ አንወጣም። ልቦና ይስጠን። በዛሬ ዝግጅታችን በቅድሚያ ዜና፣ በማስከተልም ጅል ከጠገበበት አይወጣም በሚል ርዕስ ከዝግጅት ክፍላችን የቀረበ ሀተታ፣ በማስከተልም ከትግል መዘናጋት አገርን ያሳጣል በሚል ርዕስ የቀረበውን አሰምተን የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። በወቅታዊ ጉዳይ ለዳንግላና አካባቢ ማህበረሰብ ፋኖች ማሰሪያ ሰጡ። በጎጃም አገምድር ቢትወደድ መንገሻ ጀንበሬ ብርጌድ በዳንግላ ወረዳና ከተማ አስተዳደር ስር ካሉ 47 ቀበሌዎች ውስጥ 41 የሚደርስ ሙሉ በሙሉ ተቆጣጥሮ እያስተዳደረ እና ለሚታገለት ህዝብም ፍትሃዊ ማህበራዊ አገልግሎት እየሰጠና ሰላሙን እያስጠበቀ እንደሆነ ይታወሳል። በዚህም የተነሳ የማህበረሰባችንና የብርጌዳችን ቢትወደድ መንገሻ ጀንበሬ ህዝብ ግንኙነት እጅግ በጣም ጥሩና የሳሰረ ነበር። ይህ እረፍት የነሳው የአረመኔው ብልጽግና ቡድን አገው ሸንጎ የተባለውን የብልጽግና እህት ድርጅት በማደራጀትና በማስታጠቅ ማህበረሰብን እያንገላቱ ፋኖ የሚጠቀምባቸውን አልባሳት በመልበስ ማህበረሰቡን ከፋኖ ነጥለዋልን በሚል ቀቢጸ ተስፋ እየተንቀሳቀሱ ይገኛሉ ብለዋል። ስለዚህም ንጹሃን ወገኖቻችን በተለይም በጫራና ቱማሃ ቀጠና ታግተው ገንዘብ ይጠይቀዋል። አንዳንዶቹም በዚህ አረመኔ ያገው ሸንጎ ቡድን ተገለዋል ብለዋል።
ብርጌዳችን ከህዝባችን ጋር በመሆን በዚህ ቡድን ላይ ጥብቅ ጥናት እና ክትትል ያደረገ እርምጃ እየወሰደ ይገኛል ያለው ሲሆን ከዚህ ጋር በተያያዘም በትናንትናው ዕለት በጫራ ቀጠና በሰራነው ኦፕሬሽን የዚህ ቡድን ቀንደኛ አመራር የነበረው ጌች ሪ የተባለው ሰውን ጨምሮ አንድ ግብረ አበሩ ተደምስሰዋል። ታጥቀውም የነበሩት የጦር መሳሪያ ተማርኳል። ሌላ 2 አባሎቻቸው ረዳት ሳጅን ተመስገን ውቤ የተባለ ወለለው ይዘንገው የተባሉት ወደ ብልጽግና ቡድን በይፋ ተቀላቅለዋል። አገዛዙም እጅ እየሰጡ ፋኖች እያለ የሚዲያ ስራ ሲሰራባቸው እንደተዘጋጀም ተደርሶባቸዋል። ለዚህ ለህዝባችን ግልጽ ማድረግ የምንፈልገው በዚህ ቡድን ላይ ብርጌዳችን ክትትልና እርምጃ እየወሰደ ስለሆነ በመረጃና በጥቆማ እንደተለመደው ህዝባችን እንዲተባበረን፣ ከሁሉም በላይ ግን እንዲህ አይነት የህዝብ በሽታዎች የሚወገዱበት ምንጫቸው ብልጽግና እስከመጨረሻው ሲጠፋ መሆኑን በመረዳት ሙሉ ትኩረታችንን ይህን አረመኔ የብልጽግና ቡድን በመጣል ላይ እንድናደርግ መልእክታችንን እናስተላልፋለን ብለዋል። ከአማራ ክልል የከብት በረት ምክር ቤት እስከ ግለሰብ የተሳሰረ የጥፋት ቡድን ገመና ይፋ ሆነ። ባንዳው ኤልያስ አያነው ይባላል። ትውልዱ ሀገሩ ማዕከላዊ ጎንደር አለፋ ወረዳ አፍጋ ቀበሌ ሲሆን የአማራ ምክር ቤት አፈ ጉባኤ አቶ አማረ ሰጤ ቤተሰብ ነውም ተብሏል። ከአቶ አማረ ሰጤ ቀጥተኛ ትዕዛዝ ባህር ዳር ላይ አጠቃላይ የጎንደርና የጎጃም ፋኖ ቤተሰቦችን እንዲሁም ባህር ዳር ላይ ለሕክምና የመጡ ፋኖችን በመከታተል ከሞጣው ከድሮ ፖሊስ ካሁኑ ደህንነት ወይም መረጃ ክፍል ፍቅረ ማርያምና ሌሎች ደህንነቶች ጋር በመሆን በማታሰር አደራዳሪም ሆኖ በመቅረብ ከ200,000 እስከ 1 ሚሊዮን ብር በመቀበል ያልከፈሉትንም መኮድ በማስወገድ በማሰር በማስረሸን በማሰቃየት ብዙ እልፍ ወጣቶችን ህይወታቸውን መቀማቱ ታውሷል። ይህ ሰው ይህን ስራ ከመስራቱ በፊት ፔንሲዮን ላይ ዘበኛ ነበር። በዚህ ባንዳ ስራው ከተሰማራ በኋላ ግን 3 ትልልቅ ሆቴሎችን በግዢውን በክርይት ባልታወቀ ሁኔታ ያስተዳድራልም ተብሏል። አንደኛው ባህር ዳር ቀበሌ 4 ባሻ ከተማ ህንጻ፣ ሁለተኛ ቀበሌ 14 ዊን ሆቴልና ሶስተኛው ቀበሌ 3 አደይ ፔንሲዮን በሱ ቁጥጥር ስር ሆነው እየተገለገለባቸውና ለመደራደሪያ ለማግኘት የሆነው እያገለገሉ እንዳሉም ለማወቅ ችለናል። ይህ በእንዲህ እንዳለ ጉዳዩ ገዳይ ነኝ በሚል ጉዳይ አስጨራሳው በሚል ብዙ ስራ እየሰራ ሲሆን ገንዘብ በመቀማት የሚታወሰው ይህ ሰው ሁሉም በአካባቢው ባለበት ሁኔታ በቁጥጥር ስር በመዋል ጸረ ህዝብነቱን በማጋለጥና በአደባባይ ህዝብ ለፍርድ ማቅረብ እንዳለበት ማስጠንቀቂያ ሰጥቷል። ሸሁ በአሰቃቂ ሁኔታ ተገደለ። ሸሁ ከሚያስተምሩበት መስጊድ ባገዛዙ ወታደሮች እጃቸውን የፍጥኝ ታስረው መረሸናቸው መረጃዎች ደርሰውናል። ሼህ ጉንጃ ሮቤል ይባላል። በአርሲ ዞን መርቲ ወረዳ ነዋሪ ሲሆኑ የተከበሩ የሃይማኖት አባትና የሀገር ሽማግሌ ናቸውም ተብሏል። ለሀገር ሰላምና እርቅ የሚለፉ አስተራጭና ተወዳጅ የነበሩ ሲሆን ከሳምንታት በፊት ከሚያስተምሩበት መስጊድ ባልታወቀ ምክንያት ባገዛዙ ወታደሮች ተይዘው በወረዳው እምቦሳ ተብሎ በሚጠራው ከተማ ታስረው እንደነበርም ተገልጿል። የነሮኞ ስርዓት አገልጋይ የሆኑት ወታደሮቹ ትላንት መስከረም 25 ቀን እነዚህን የሃይማኖት አባትና ከእስር ቤት አወጥተው እጃቸውን ወደ ኋላ አስረው አደባባይ ላይ ከረሸኗቸው በኋላ አስከሬናቸው እንዳይቀበርና ቤተሰቦቻቸውም ለቅሶ እንዳይቀመጡ መመሪያ ማስተላለፋቸው መረጃው ደርሶናል። የዕለቱ ዜና በዚያ በቃ። ጅል ከጠገበበት አይወጣም። ሀገራችንን ለከፋ ስቃይ የዳረጓት ጠባቦች በህዝብ ትግልና ቁርጥ አመጽ ካልሆነ ሌላ ቤተ መንግስት ይገነባሉ እንጂ ህዝብ ጠልቶናል ብለው አይወርዱም። ለዘላለም ፕሬዝዳንት ብለው ራሳቸውን የሚያስመርጡ መሪዎች በአፍሪካ ብዙ ነበሩ። የካሜሩኑ ፖል ቢያ፣ የኡጋንዳው ዩዌሪ ሙሴቪኒ ዛሬም ምሳሌ ናቸው። የሱዳኑ በሺር፣ የኬንያው አራፕ ሞይ፣
የዕድሜ ልክ ሊሆኑ ፈልገው አልተሳካላቸውም። ቀውሳቸው ቢበዛም ቀጣይነን ብለው ውድቀታቸው ድንገተኛ እስኪሆንባቸው የሚቆዩም እንዳሉ አይተናል። ወያኔን ያህል እንኳ ብንቆይ ብለው የዘንድሮቹ ጠባቦች እብሪት በሚያመጣው መታወር ቀውሳቸውን አናይም ብለው በላዩ በሕዝብ ላይ ግፋቸውን እየጫኑም ናቸው። ስንዴ ለውጭ ንግድ አቀረብን፣ መብራት ኃይል አምርተን ለጎረቤት አገሮች ሸጥ፣ ኢኮኖሚያችን አደገ ተመነደገ አይነት ዜናን ሳንጠይቅ ሳንፈልግ ይግቱናል። የምንኖረው ሐቅ ግን ከዚህ የተለየና የከፋ ነው። ኮሎኔሉ በበኩሉ ምንኛ መራራ እንደሆነ ያልገባን ይመስል ነጋ ጠባ በደል በበደል እየተካ ይቆሰቁሰናል። ስልጣን ከያዘ ጀምሮ የታየ ክስተት ነው። ሚሊዮኖችን አፈናቀለ፣ በሺዎች አረደንም ገደለን፣ ሕፃናትን ካህናትን ፈጀ። ለአማራው ያመጣውን ሁለገብ ለሌሎችም በቸርነቱ አዳረሰ። ለኢትዮጵያ መርገም ሆነባት። ስንዴ ሸጥን ሲሉ ከ10 ሚሊዮን ሕዝብ በላይ በረሃብ እየተሰቃየ ነው። በቦረና ረሃብተኛ ስም የሰራተኛውን ደሞዝ ቢወስዱም እርዳታ ስብሰባ ብለው ጆፌዎቹ ቢሰማሩም ይህ ነው የሚባል እርዳታ ለሕዝቡ ባለመድረሱ እያለቀም ነው። በረሃብ የሚጠበሰውን ሌላውን አፋሩን አማራውንማ ማን ጠቅሶት? አዲስ አበባ ሳይቀር መብራት ለሳምንት እየጠፋ የአባይን ልጅ በተጨባጭ ውሃ እየጠማው የኑሮ ውድነት ጭራሽ መረለቆ ዛሬ ከትላንት ከፍቶ ነው ያለው። በጎረቤት ኬንያ የኑሮ ውድነትን በመቃወም የናይሮቢ ሕዝብ የሰልፍ እገዳውን ጥሶ ባደረገው የተቃውሞ ሰልፍ በፖሊስ ሰልፈኞች ተገድለዋል። ተቃውሞው ይቀጥላልም ብለዋል። እንደ ኬንያዊው አዛውንት ኦዲንጋ ሰልፍ የሚጠራና ተቃውሞ የሚመራ የድርጅት መሪ በእኛ ዘንድ የጠፋ ይመስላል። ለፍርፋሪ መኮልኮል፣ ለግብር አለና ማለት እንጂ የሕዝብን ብሶት አንስቶ ለሕዝብ ድምፅ ሆኖ እግድን ጥሶ መስዋዕትነትን ደፍሮና ሞት አይፈሬ ሆኖ የሚያስነሳ ዜጋ እኛን ግን ናፍቆናል። ኢትዮጵያ ብለው ስለቆሙላት ዜጎች እየታፈኑ በቅርቡ ጋዜጠኞች ጌትነት አሻግሬና አራጋው ሲሳይ መታፈናቸውን ለምሳሌ እንጥቀስና በዚህ ዘረኛ አገዛዝ ላይ ማዕቀብ ማድረግ ሲገባ አገራችንን እንጎብኝ እያለ ከውጭ ወደ ውስጥ የሚጎርፈውና ለዘረኞቹ ገንዘብ የሚገብረው ሰው ቁጥር መጨመሩንም አላየንም ልንል አንችልም። ብዙሃኑ በእንባ ሲራጩ፣ ጥቂቶች በምቾት ሲንደላቀቁና ከበሮ ሲደልቁ በምጸት ማየት ተገደናለን። እስከ መቼ? የማን ቤት ጋይቶ የማን ሊገነባ? ማንስ ተፈናቅሎ እርቃኑን ወጥቶ ማን የመሬቱ የቤቱ የሰብዕናው ባለቤት ሊሆን? ኮሎኔሉና ጭፍሮቹ 27 ዓመት ሙሉ ከወያኔ ጋር ተረኛ ሆነው የጨፈሩብን አነሰ ተብሎ ነው ዛሬ ደግሞ ብቸኛ ተረኛ ሆነው በአውሬ ጥርሳቸው የሚግጡን። ሕዝቡ የራሱን ነገ ወሳኝና ቀያሽ መሆን አለበት። ዕጣ ክፍሉን ለሌሎች አሳልፎ ሰጥቶ ለበዳይ አገዛዝ ተጎንብሶ ለአገዛዙ ተቀጣሪና ደሞዝ ተቀባይ ሆኖ መብቱን ሊያስከብር አይችልም። ዘረኛው አገዛዝ ተቃዋሚ የተባሉትን እውን ከሆኑ ሲያፍን፣ ሌሎቹን ደግሞ በንዋይ ደልሎ ገዝቶ ከጥቅም ውጭ ያደርጋቸዋል። ተገዢ ሆነው ሕዝብና አገርን አሳልፈው የሰጡትን ውሎ አድሮ ሕዝብ እንደሚፋረዳቸው ጥርጥር ባይኖረንም ከክህደት ርቀው ክብራቸውን ጠብቀው ለአገር የሚዋደቁትን አክብረው እንዲገኙ አሁንም መምከር እንፈልጋለን። ከአገር በፊትና በላይ የግል ከርስን ማስቀደም ጥፋት ነው። ለረጅም ጊዜ ቀንበር ተጭኖ ከመማቀቅ ነፃና የሀገር ባለቤት ዜጋ ሆኖ ለአጭር ጊዜም ቢሆን መኖርን መምረጥ ያሻል። ነገ የአገር ጠላቶች እቅድ ምን ስለመሆኑ የወያኔ መሪ ተብሎ ሹመት የጸደቀለት ቱሪናፋ ለአማራ ኃይል ለፋኖ የሰጠው የሰላም ሂደት እንቅፋት አትሁኑ ማስጠንቀቂያ በቂ ነው። ምዕራብ ትግራይ የሚሉትና አማራው በደሙ ያስመለሰውን ልቀቁልን ነው መልእክቱ። አሜሪካም ልቀቁ ባይናት። በግድብ ዱባይም አሜሪካም የአረብ አገዛዞችም ድጋፋቸው ለግብፁ አልሲሲ ነው። ሻዕቢያም ቢሆን ከልቡ አሁንም ጸረ ኢትዮጵያ እንጂ ዘላቂ ወዳጅ አይደለም። ሕዝብና አገዛዝን አንድ አድርጎ መፈረጅ ከስህተት ዘፋቂ መሆኑን መዘንጋት የለብንም። ይህን ተገንዝቦ የትግል ይዘትን
ስልትን፣ ወዳጅ ጠላትን፣ ጊዜያዊና ዘላቂን እይታና አካሄድን መፈረጅ ይገባል። የኢህአፓ ጠላቶች ሁሉ የኢትዮጵያ ጠላቶች መሆናቸው በራሱ ዋና መልእክት አለው። ተኪ የለንም የላቸውምን ለሚለፈፉብን ደግሞ እንኳን አዘዋራቂና ዘረኛ አገዛዝን ቀርቶ ሌላውንም በሽግግር ሂደት ለመተካት ችሎታ ያለን ሕዝብ ነን እንላቸዋለን። ተባብረን ዘረኞቹን እናስወግድ። የኢትዮጵያ ሕዝብ ያሸንፋል። የትግል መዘናጋት አገርን ያሳጣል። ጸጉራም ውሻ አለ ሲሉት ይሞታል ይላሉ አበው ሲተርቱ። አዎ የጉዳት መጠንን በውል አለመረዳት የሚያስከትለውን ጉዳት ለመግለጽ የሚጠቀሙበት አባባል ነው። ግዙፍ የቆዳ ስፋት ባለቤት የሆነችው ኢትዮጵያ፣ በታሪክ ሰሪ ሕዝብ የታደለች ኢትዮጵያ፣ በባህልና በአገር ግንባታ ረጅም ታሪክን የያዘች ኢትዮጵያ ዛሬ አለች ብለን የምንዘናጋ ከሆነ ተሳስተናል። ኢትዮጵያን ዛሬ ወዴት ነሽ? እንዴት ነሽ? ላንቺም ከፍለው ምን ድርሻ አለኝ ወዘተ ብሎ ካለመጠየቅ የበለጠ ወንጀል ወይም ስህተት ለኢትዮጵያውያን አለ ለማለት ይከብደኛል። የኢትዮጵያ አገራችንና ልጆቿ ሁለንተናዊ ችግሮችን እየመጠን እየቆጠብን የምናወራቸው ወይም ድምዳሜ የምንሰጥባቸው ጉዳዮች አይደሉም። ከሌሎች አገራት ችግሮች ጋርም የምናወዳድረው አይደለም። አቻ የሚገኝለት አይደለምና ነው። እንደ ክራይሲስ ዋች የመሳሰሉ ተቋሞች በዓለማችን ባለ ቀውስ አገራት ዝርዝርን ያወጣሉ። በዚህ መሰረት ከሰሞኑ የዓለማችን 21 የግጭት አገራት የሚል ዝርዝርን ተመለከትኩ። የኢትዮጵያው ግጭትና ቀውስ ከነ ዩክሬን፣ ሊባኖስ፣ የመን፣ ኢትዮጵያ ወዘተ ተብለው በአንድ እንቅብ መቀመጣቸውን ተመለከትኩ። የኢትዮጵያውያን ግጭትና ቀውስ ከ21 አገራት ጋር አመሳስሎና አዛምዶ ማውጣትን በጽሞና ካየነውና ከገመገምነው ኧረ እንዴት ተደርጎ የሚያስብል ጉዳይ ነው። ግጭት፣ ጦርነት ወላጅ ወይም የጦርነት መንስኤ በመሆኑ ወይም የሰው ሕይወት በመቅጠፉ ንብረት አውዳሚ በመሆኑ ወይም ዜጎችን በማፈናቀሉ ብቻ ወይም የሰላም ጸር በመሆኑ ብቻ ተመሳሳይ ነው ከሚል ድምዳሜ መድረሱ ስህተት ነው። የዩክሬኑን ጉዳት ለአስረጅነት ብናነሳ ስህተትነቱን መመልከት ይቻላል። ከዚህ ላይ የጦርነቱን ፍትሃዊ ነው ወይም ፍትሃዊ አይደለም ወይም የዩክሬኑ መንግስት በዲሞክራሲ መንገድ ተመርጦ የህዝብ ውክልና ያለው ነው ወይም አይደለም ወይም ደግሞ የባዕድ ኃይላት ቅጥረኛ ነው ወይም አይደለም የሚሉ ክርክሮችን ማንሳቱ ለተመሳሳይነቱ ማንሳት ቢያስፈልግም ከኢትዮጵያ ጋር ላለው ንጽጽር ማንሳቱ ጠቃሚነት ቢኖረውም ለጊዜው እንተው። ለዩክሬንም ሆነ ለሩሲያ ህዝቦች በቅራኔ አፈረርቻጀት ቅደም ተከተል የሚፈቱ በመሆናቸው ነው።
የመጨረሻውና ከኢትዮጵያው የሚለየው ዩክሬንና ሕዝቧን እወክላለሁ ባይ መንግስት አላቸው። በኢትዮጵያው ተጨባጭ ሁኔታ ግን የግጭቱ ተንኳሽ፣ የግጭቱ ፈጣሪ፣ አደራጅና አመራር ሰጭ ነኝ ባዩ በመንግስት ስም የተሰየመው ቡድን ለመሆኑ ብቻ ልዩ ያደርገዋል። ኢትዮጵያን ካላጠፋው፣ ኢትዮጵያን ሁለት ወይ ብዙ ትንንሽ ካላደረኩ አማራውን፣ አፋሩን፣ ጉራጌውን፣ ጌዲዮውን፣ ወላይታውን፣ ሲዳማውን ወዘተ ከምድረ ኢትዮጵያ ካላጠፋው ባዩ እኮ መንግስት ነኝ ባዩ ነው። ትላንት በተለያየ የዳቦ ስም የሚጠሩ ዘረኛና ጸረ ኢትዮጵያ ቡድኖችን ከአስመራ አውሮፓና አሜሪካ በክብር ጠርቶ በወለጋና አዲስ አበባ የቦታ ምሪት ሰጥቶ አደራጅና አመራር ሰጪው እኮ የኮሎኔሉ አገዛዝ ነው። የዘር ፍጅት ፈጻሚና አስፈጻሚው እኮ መንግስት ነኝ ባዩ የኮሎኔሉ አገዛዝ ነው። የኢትዮጵያ ሕዝብ ገደብ ባጣ ድህነትና የኑሮ ውድነት እንዲጠበስ የፈረደበት እኮ መንግስት ነኝ ባዩ አካል ነው። ንጹሃንን እያሰረ እያፈነ እየሰወረ ስየል እየፈጸመ ወንጀለኞችንና ጨፍጫፊዎችን ከእስር የሚያስወጣው እኮ መንግስት ነኝ ባዩ ነው። እነ ስብሐት አባዱላ፣ ሳሞራ፣ ሽፈራው ሽጉጤ፣ አዜብ ጎላ ወዘተ እኮ ነጻ ሰዎች ተብለው እነ ታዲዮስ ታንቱን፣ ታየ ቦጋለን፣ ስንታየው ቸኮልን፣ መስከረም አበራን፣ ዘመነ ካሴን ወዘተ ወዘተ ወንጀለኛ ባዩ እኮ በስልጣን ያለው ኮሎኔልና አገዛዙ ነው። የሀገር ሀብት መንግስታዊ ተቋማትና በተለያዩ የስልጣን እርከኖች ላይ የተቀመጡ ሹመኞች ተግባራቸው አገር መገንባት ሳይሆን የኦሮሞማውን መንግስት ተብዬ የጥፋት ተልእኮ መፈጸምና ማስፈጸም ነው። በኢትዮጵያ ባለፉት 27 ዓመታት በስልጣን የባጁት ወያኔዎችም ሆኑ የዛሬዎቹ መንግስታዊ ሽብርተኛ ወይም የአፓርታይድ አገዛዝና ስርዓት አራማጆች መሆናቸው ቢታወቅም ስያሜው ለተግባራቸው መጣኝ ወይም ተመሳሳይ የሚባል አይደለም። የወያኔ ኢህአዴግ በኦዴፓ ብልጽግና መተካት ለውጥ ሳይሆን ጥገናዊ ለውጥ ለማለት እንኳን የሚያስችል አይደለም። ወርተረኝነቱ እጅግ አስቀያሚና አሳፋሪ በሆነ መልኩ ተተክቷል። ኦዴፓ ብልጽግና ለይስሙላም ቢሆን ቀንሼዋለሁ ካለው ወያኔ ጋር ተቃቅፈዋል። የኢትዮጵያንና ኢትዮጵያዊነት መሞቻ ዱላቸውን ለማጎልበት መሆኑ ነው። በኦዴፓ ኦህዴድ በአማራው ሕዝብ ላይ እየተወሰደ ያለው እርምጃ ደቡብ አፍሪካውያን የዘር መድሎ ከፈጸሙባቸው ነጮች ላይ ያልተወሰደ እርምጃ ነው። ከነጻነት በኋላ ደቡብ አፍሪካውያን ነጮችን አገራችንን ጥላችሁ ውጡልን አላሉም። እኩል ሆነን በሰላም ተባብረን እንኑር አሉ እንጂ የአማራው ሕዝብ በደሙ ባጥንቱ በሕይወቱ በጉልበቱና በገንዘቡ ገንብቶ ካቆያት አገሩ ከገነባቸው ከተሞች ውጣ እየተባለ ነው። የኦሮሞማዎቹም ሆኑ የወያኔዎቹ ጋኔሎች የዛሬ ግጭታቸው ከአማራው፣ ከጉራጌው ወይም ከአፋሩ ወዘተ ሕዝብ ጋር ብቻ አይደለም። ከራሳቸውም ጋር ግጭት ውስጥ ገብተዋል። ከታሪካቸውም ጋር ተጣርሰዋል። ከማንነታቸውም ጋር ከአሳፋሪ ግጭት ውስጥ ገብተዋል። ከእውነትና ከኢትዮጵያ ታሪክ ጋርም ተላትመዋል። የኦሮሞማ የታሪክ የእውነትና የሐቅ ግጭቱ ከዚህ ከዋና ከተማይቱ አዲስ አበባ ቤቱን ሰርቷል። ኮሎኔሉ ዛሬ የሚያዋቅራቸው መዋቅሮች ሁሉ ኢትዮጵያን አጥፊዎች፣ የዘር ፍጅት መፈጸሚያዎች እንጂ ገንቢ አለመሆናቸውን አለመጠራጠር ወይም በቸልታ መመልከት ስህተት ነው። በኦርቶዶክስ ተዋህዶ ላይ መፈንቅለ ሲኖዶስ ለማካሄድ ያዘጋጀውን ቡድንና የመንግስታዊ ተብዬ ተቋማትን ለአብነት መውሰድ ይቻላል። ሁሉም ተባብረዋል፣ ተደጋግፈዋል፣ በጥምረት ሰርተዋል። በእያንዳንዱ መንግስታዊ መዋቅር ውስጥ የሚሾማቸው ግለሰቦችና ቡድኖች ጥላቻን፣ ግጭትንና እልቂትን ቆስቋሾች እንጂ ሰላምንና ፍትህን አምጪዎች አይደሉም። ኮሎኔሉን ጨምሮ የኢትዮጵያን ጎፈሬ እያበጠሩ ወይም እየተንከባከቡ ሳይሆን ሙልጭ አድርገው እየላጯት ነው። የሰሞኑን የለገሰ ቱሉን ስልጣናችን አማሮች ሊነጥቁን ነው፣ እኛም አውቀናል፣ ጉድጓድ ምሰናል ጩኸትን ልብ ይሏል። የጃዋር መሐመድን ዛሬ
የደረስንበት ደረጃ የ70 ዓመታት የትግላችን ውጤት ነው ቅስቀሳንና ለዚህም ደግሞ ከአብይ ጎን እንሰለፍ ጩኸትንም ያስታውሷል። አዳነች አቤቤ አማራው ወደ አዲስ አበባ እንዳይገባ እግድ መጣሏ አንሷት ሽብርተኞች ናቸው ፍረጃዋ የሚነግረን ሌላ ምንም ነገር የለም። ሽብርተኝነታቸውንና ጸረ አማራነታቸውን እንጂ። የኮሎኔሉ ከወያኔ ጋር እያደረገ ያለው ጥምረት ጸረ አፋር፣ ጸረ አማራ የሆነ ጥላቻውን ብቻ አይደለም የሚነግረን ኢትዮጵያ የምትባል ሀገር በሰላም ውላ እንዳታድር ብቻ ሳይሆን ህልውናዋንም ፍጹም የማይፈልገው መሆኑን ነው። ዛሬ ኢትዮጵያ ሀገራችን የደረሰችባቸው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ድቀቶችና ቀውሶች እረፍት የሚነሱ እንጂ የሚያስተኙ አይደሉም። የሚያስቆጩና የሚያንገበግቡ እንጂ የሚያረግቡ አይደሉም። ሁኔታዎቹና ድርጊቶቹ በራሳቸው ቆስቁሰው በእልህ ወደ ትግል የሚያስገቡ እንጂ የሚያለሳልሱ አይደሉም። ለእነዚህ ችግሮች ሁሉ አገዛዞችና በዙሪያቸው የተቆለቆሉ አምሳያዎቻቸው ዋነኛ መንስኤዎች ቢሆኑም እያንዳንዱ ኢትዮጵያዊ እኔስ ምን አደረግኩ ብሎ ራሱን የሚጠይቅበትና ጣቶቹን ወደ ራሱ በማዞር ያለበት ጊዜ ነው። ይህ በውጭም ሆነ በሀገር ቤት ያሉ ኢትዮጵያውያንን ሁሉ የሚመለከት ጉዳይ ነው። በኢትዮጵያ ሀገራችንና በኢትዮጵያዊነታችን ላይ በተቃጡና ከፍተኛ ጉዳት አድርሰዋል በምንላቸው ጥቂት ጉዳዮች ላይ ጥቂት ልበል። አዲስ አበባ የኢትዮጵያ የአፍሪካና የዓለም አቀፍ ተቋማትን በውስጧ የያዘች ትልቅ ኢትዮጵያዊትና አፍሪካዊት ከተማ ናት። ማንም በምንም ሁኔታ በብቸኝነት የባለቤትነት ጥያቄ ሊያነሳባት የማይችል የጋራ ኢትዮጵያዊነታችንና አፍሪካዊነታችን መገለጫ ማዕከላችን ናት። የባለቤትነት ጥያቄ ቢነሳባት እንኳ የኦሮሞማዎቹ ጠባቦችና ዘረኞች ሊሆኑ በፍጹም አይቻላቸውም። የታሪክም የሕግም ሆነ የሞራሉ ብቃት የላቸውም፣ ሊኖራቸውም አይችልም። የከተማ እድገት ሳይንስና ሕግጋትን እንኳ በውል መረዳት የተሳናቸው ደናቁርት በመሆናቸው የወሰዷቸውና እየወሰዷቸው ያሉ እርምጃዎች ሁሉ ከከተማ እድገት ሕግጋትና ስርዓቶች ጋር በእጅጉ የተጻረሩ ናቸው። ከተማ በሁለት ነገሮች ያድጋል። በዜጎች ከገጠር ወደ ከተማ በፈቃደኝነት በሚደረግ ስደትና በተፈጥሮ የእርባታ ሂደት። ከገጠር ወደ ከተማ የሚደረግ የዜጎች ስደት በምርጫና በፈቃደኝነት የሚደረግ እንጂ እንደ ኦሮሞማው የስነ ሕዝብ ስብጥርን ለመቀየር ሲባል በግዳጅ ወይም ዘርን መሰረት ባደረገ ሁኔታ በሚሰጡ የተለያዩ ድጎማዎች በፍጹም ሊሆን አይችልም። የከተማ ሕይወት በውድድር የሚኖርበት እንጂ ድርጎ እየተሰፈረ የሚኖርበት አይደለም፣ ሊሆንም አይችልም። የኮሎኔሉ አገዛዝ ግን አድርጎታል። ከገጠር ወደ ከተማ የሚፈልሱ ወገኖች ከከተማው ሕይወት ጋር በመግባባት በመማማር በፍቅር ለመኖር እንጂ እንደ ኦሮሞማው ቄሮዎች ጥላቻንና ብጥብጥን ይዘው የሚመጡበት ሕይወት አይደለም። ፍቅርን ብቻ ሳይሆን የከተማውን የሥራ ባህልና አይነቶች ተላምደው መኖር የሚችሉ የሚገቡበት እንጂ እንደ ኦሮሞማው ቄሮዎች ጸብ ያለሽ በዳቦ እያሉ የሚንገላወዱበት አይደለም፣ ሊሆንም አይችልም። የከተማ ሕይወት ሰርቶ ደክሞ ሊኖር የሚመጣበት እንጂ ተዘርፎ የሚበለጸግበት ሊሆን አይገባም። ይህንን የኦሮሞማዎች እኩይ ተግባር የአዲስ አበባ ሕዝብም ሆነ የኢትዮጵያ ሕዝብ በጽናት ሊታገለው የሚገባ ጉዳይ እንጂ በዝምታ ሊመለከተው የሚገባ አይደለም። ከዚህ ወዲያ ምን ሊመጣ ብሎ በቁርጥ ለመታገል መነሳት አለበት። ድርጊቱ ከባድም አሳሳቢም ነው። ነገር ግን ዝምታ ለበግም አልበጃት ይሏል። ጊዜው ዛሬ ነው። የዲፕሎማሲ ሥራ ድህነትም አሳሳቢ ከሆኑት በርካታ ተግባራት ውስጥ በግንባር ቀደምትነት ሊጠቀስ የሚገባው ጉዳይ ነው። የዲፕሎማሲና የውጭ ግንኙነት ድህነት በሁለት ነገሮች ይችላል የሚል የግል ድምዳሜ አለኝ። ከአቅም ከእውቀት ከሙያና ስነ ምግባር ድህነት የሚከሰት ሊሆን መቻሉ የመጀመሪያው መንስኤ ሲሆን ለጥቅምና ለምንዳ ተገዢ መሆን ሁለተኛው ምክንያት ነው።
የአንድ አገር ጥንካሬ ወይም ድክመት ከሚለካባቸው ተግባራት ውስጥ የዲፕሎማሲና የውጭ ግንኙነት አንዱና ዋነኛው ነው። እንደ አለመታደል ሆኖ ኢትዮጵያ አዎንታዊ ገጽታዎችን ማጉላት የሚችል የዲፕሎማሲና የውጭ ግንኙነት የለንም። የነ አሜሪካ፣ እንግሊዝና ሌሎች አገራት ያፈጠጠና ያገጠጠ ጣልቃ ገብነት ገደብ የላቸውም እስኪባል የመሆኑ ጉዳይ በየኤምባሲው ጽሕፈት ቤት የተቀመጡ የጥቅም ተገዥ ጉልቶች መሆናቸውን አይናገርም ማለት አይቻልም። የዲፕሎማሲና የውጭ ግንኙነት ሥራ አገራችን ከማንም አገር ጋር በሚነሱ ወይም ሊነሱ በታሰቡ ግጭቶች መንስኤዎች የሚሆኑ ጉዳዮችን ቀድሞ በመረዳት መነጋገር፣ መወያየትና ወደ ግጭት እንዳያድጉ ተግቶ መስራትን ብቻ ሳይሆን ቀድሞ መረዳትንም የሚጠይቅ ሙያ ነው። ከዚህ በተጨማሪም የየሀገሪቱን ታሪካዊ፣ ኢኮኖሚያዊ፣ ስነ-ልቦናዊና ባህላዊ ባህሪቶችንና ጥቅሞች መግቻ መሳሪያ አድርጎ መጠቀም የሚያስችል ጥበብ ነው። ከዚህ ላይ በዛሬው ጥንቅጥ ዓለም ፖለቲካ ውስጥ ራሳቸውን በቁንጮነት ከኮፈሱ እንደ አሜሪካና እንግሊዝ የመሳሰሉ አገራትን ፍላጎት በመርህና በእውነት መግታት ከባድ እንደሆነ እረዳለሁ። ለኢትዮጵያ ጥቅምና ክብር እንዲሁም የነጻነት ጉዳይ ነውና የግድ መደረግ አለበት። የዲፕሎማሲና የውጭ ግንኙነት ድህነት በብልጽግናዎቹ ጉልቶች የሚለወጥም የሚቀየርም አይደለም። ይህንን እውነት መረዳት ብቻ ሳይሆን በውጭ ያሉ ኢትዮጵያውያን በዓለም አቀፋዊ አህጉራዊና አካባቢያዊ ተቋማት ውስጥ የሚሰሩ ኢትዮጵያውያን ይህን አገራዊ ኃላፊነት ሊረከቡት የግድ ነው። በተጨማለቀና ገደብ ያጣ የበላይነት ከተበከሉ የአሜሪካ ወይም የእንግሊዝና መሰል አገራት መንግስታዊ ወኪሎች ይህንን መልካም ግንኙነት ማግኘት አይጠበቅም። የኢትዮጵያ ሕዝብ እየታገላቸው ያሉት ጸረ ኢትዮጵያ ዘረኞችን በትግሉ እንደሚያስወግዳቸው አስተምህሮውን መስጠት ይገባል። እነዚህን አገር በቀል ከሃዲዎች የደገፉ፣ ያቀፉ፣ የተባበሩ ሁሉ ምነዋ ከወያኔ ጋር ባልወገንን ወይም ምነው ከኦሮሞማዎቹ ዘረኞች ዘንድ ራሴን ባገለልኩ የሚል ጸጸት የማይቀር የመሆኑን ያህል የእነዚህ አገራት ገዢዎችም ከነዚህ ዘረኞች ጋር በፈጠሩት አጥፊ የግንኙነት ተግባራቸው ምነዋ በቀረብን የሚሉበት ጊዜ እስኪመጣ ድረስ ተግቶ መስራት ይገባል። እያንዳንዱ ኢትዮጵያዊ የአገሩና የወገኑ አምባሳደር መሆን ከቻለ የተዛቡ ገጽታዎችን ሁሉ መገለባበጥ ይቻላል። ረጅም ጉዞ ከአንድ እርምጃ ይጀምራልና። ሐመሩሃ መከላከያ ኃይል ከትልቅ ጥያቄ ውስጥ የገባ መሆኑን መረዳት ጊዜ ዛሬ ነው ባይነኝ። እንኳንስ የመከላከያ ኃይል ሌላውም ኢትዮጵያዊ ቢሆን ኢትዮጵያ አለች፣ የዜጎቿ ደህንነት ተጠብቋል፣ የሰላም የዴሞክራሲ መንገድ ተጠርጓል ማለት የሚቻልበት ሁኔታ የለም። የኮሎኔሉን ጸረ ኢትዮጵያነት፣ ጸረ አማራነት፣ ጸረ አፋርነት፣ ጸረ ጉራጌነት በጠቅሉ ጸረ ኢትዮጵያውያን ሆኖ የተሰለፈና ሴራ ሲጎነጉን የሚውልና የሚያድር መሆኑን ለመረዳት ጥናት ወይም ምርምርን ጠያቂ ጉዳይ አይደለም። ኮሎኔሉ አገርና ሕዝብ ሲያሸብር ከነበረው ወያኔ ጋር ግንባር ፈጥሯል፣ ሽብርተኝነቱን አንስቶለታል። በዚህም ኮሎኔሉ ሊታረቅ ከማይችል ቅራኔ ውስጥ ገብቷል። መከላከያ በሰሜን እዝ ባልደረቦቹ ላይ ወያኔ የፈጸመውን የሽብር ተግባር በዝምታ ይቀበለዋል ወይስ የሙያ አጋሮቹን ጨፍጫፊዎች ለሕግ ይቅረቡ ይላል? የሕዝቡ ጥያቄ ነው። ወያኔ ለ27 ዓመታት በኢትዮጵያ ሀገራችን ላይ ደባዎችን ፈጽሟል፣ አልፈጸመም? በአማራውና በአፋር ሕዝብ ላይ ወያኔ የፈጸማቸውን የሽብርና የዘር ፍጅት ተግባራትን መከላከያ በዝምታ ይመለከተዋል ወይስ ከሕዝባዊ ትግሉ ጎራ ተደባልቆ የሕዝብ አጋርነቱንና ወገንተኝነቱን ያሳያል? ወዘተ የሚሉ ዛሬ ከሕዝብ ለመከላከያ የሚቀርቡ ጥያቄዎች ናቸው። ወያኔ በከፈተበት ጦርነት ከጎኑ ተሰልፈው አጋርነታቸውን ካሳዩት ፋኖዎች ጋር ራሱን ለፍልሚያ ያዘጋጃል ወይስ በወንድሞቼ ላይ አልተኩስም ይላል? ሌላው ጥያቄ ነው። ከመከላከያ ውስጥ ባሉ ጥቂት አመራሮችና ዘረኛ አባላት የተፈጸመ በርካታ እኩይ ተግባራትንም ተመልክተናል። በመከላከያ መለዮች ወይም ዩኒፎርሞች ተለብሰው በርካታ የወንጀል ተግባራት መፈጸማቸውንም እናውቃለን። በግሌ መከላከያ ስሙ እንደሚያመለክተው
የኢትዮጵያ እንጂ በዛሬው ሁኔታ የኮሎኔሉ ስልጣን ጠባቂ ወይም የሌሎች ጸረ ኢትዮጵያ ኃይሎች እቅድና ዓላማ አስፈጻሚም አይደለም፣ እምነቴም አቋሜም ነው። ስለዚህ በአደጋ ላይ ያለችውን ኢትዮጵያ ደህንነት ለመጠበቅ ከኢትዮጵያ ሕዝብ ጎን መሰለፍና ሰላምን መፍጠር ሀገራዊም ሕዝባዊም ጥሪ ነው። ተገቢውንና ትክክለኛውን ምላሽ መስጠት ይገባል። ዛሬ ከጥቂት ከሃዲዎች በስተቀር የኮሎኔሉ የኢትዮጵያና ልጆቿ ጠላትነት ከአደባባይ የተሰጣ እውነት ነው። ኮሎኔሉንና አገዛዙን ተባብሮ በጽናት መታገል አፍጦ የመጣና የአገሪቱ ተጨባጭ ሁኔታ ግድ እያለው ያለ እውነት ነው። ኮሎኔሉ ከወያኔ አራጆች ጋር ተባበረ፣ ዘረኝነቱንና የዘር ጨፍጫፊነቱን ሰረዘ፣ ለኢትዮጵያና ለኢትዮጵያ ጠቀመም ጎዳም ስምምነቱ በጋራ ሰረዙት። እርግጥ ነው ኮሎኔሉና አገዛዙም ሽብርተኛ መንግስት ነው። ከሽብርተኛ መንግስትና በዙሪያው እየሰበሰባቸው ከመጡ ሽብርተኛ ቡድኖች ጥምረት የኢትዮጵያ አንድነት ይጠበቃል፣ ልጆቿም ሰላምን ያገኛሉ ማለት ዘበት ነው። ከትግል መዘናጋት አገርን ያሳጣል። ወቅቱ ግድ ለሚለው ህዝባዊ ትግል ምላሽ መስጠት አገርን ያድናል። ወያኔን ሽብርተኛ አይደለም ያለ ዘረኛ አገዛዝ ፋኖችና ሌሎች ኢትዮጵያውያንን የማሰር የመሰወር የሕግም ሆነ የሞራል ብቃት አይኖረውም። ሁለገብ ትግሉ ይፋፋም፣ ከሕግ ውጭ የታሰሩ ሁሉ በአስቸኳይ ይፈቱ። እናሸንፋለን። Yeah.